ያዩ ጉድ መቼም አያልቅም። ያዩ ጉድ አያልቅም መቼም። ሱብሃንአላህ ደግሞ ዛሬ ስቄ ልሞት ያየሁት ነገር በጣም የሚያሳፍር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ማለት ነው ዞር ስል አዩን አገኘኋት ማለት ነው። አዩና እያሱ መቼም ከዛ ምን አለች መሰላችሁ? መቼም የፀጉሯ ነገር ብሎ ወርዶ ፀጉሯ ወርዶ ወይኔ አይከብዳትም ወይ ወላሂ እንዲህ ሲል ፀጉሯ ማለት ነው። ፀጉሯ አይከብዳትም ያን ያክል ተንጠልጥሎ እንደው ያን ያክል ተንጠልጥሎ ማለት ነው። እንዲሁ ሲል አዑዝ ቢላ ሰይድማ ወላሂ እውነትም ታሟል ማለት ነው እንጂ እንደው ሐውለላ ቁወተ ቢላ ብታው እንደው እኔ ሳውንስ እንደው ሼክ አይከብድሽም ወይ ነው ያላት ሰይድ። አልሙሂም ዛሬ እያሱ ጋር ሲጣሉ ጓደኛዋ ጋር ተጣልታ ማለት ነው። ሰይድ ደውሎላት ሰደባት አዩን ማለት ነው። ሰይድ ደውሎ ሰደባት አዩን ማለት ነው። በምን ምክንያት? እቤት አትቀመጭም አለኝ። እቤት አትቀመጭም ደግሞ እርጉዝ ነሽ ልታስወርጂ ነው አለኝ፣ ሰደበኝ። ማን የነገረ ስለው ጓደኛሽ ናት የነገረችኝ እና እቤት አትቀመጭ ዝም ብለሽ ትዞሪያለሽ። ከዛ ደግሞ እርጉዝ ነሽ አሉ ደግሞ አስወርዳለሁ ትያለሽ ምናምን ብሎ ሰደበኝ አለች አዩ ማለት ነው። ሰይድ ደውሎ ነው አዩን የሰደባት። ከዛ ማን ነገረ ስለው ጓደኛሽ አለኝ። ከዛ ሌላ ጓደኛ የላትም መሰለኝ ይቺ ብቻ ናት መሰል ጓደኛዋ። በቃ ይቺ ናት የነገረችው ብላ ይቺን ወስዳ ቅጥቅጥ አርጋታለች ማለት ነው። ይቺን ወስዳ ቅጥቅጥ አረገቻት። ከዛ ስቀጠቅጣት ደውላ ለእያሱ ትነግረዋለች ማለት ነው። እና ጓደኛዋን ወስዳ ቅጥቅጥ ስታረጋት አንቺ ነው የተናገርሽብኝ ለሰይድ አንቺ ነሽ የተናገርሽብኝ ብላ ወስዳ ቅጥቅጥ አረገቻት ማለት ነው ጓደኛዋን። እቺ ብቻ ናት አሉ ጓደኛዋ። ከዛ ይቺን ጓደኛዋ እርጉዝ ናት ብላ ለሰይድ ተናግራለች በፊት ማለት ነው። አዩ እርጉዝ ናት ብላ ተናግራለች። ከዛ ሰይድ ደውሎ ደግሞ እርጉዝ ነሽ አሉ። ከዛ ልታስወርጅ ነው ደግሞ ቤት አትቀመጭም ትዞሪያለሽ ብሎ አዩን የሰደባት ጊዜ ወስዳ እሷን ረበረበቻት፣ ረገጠቻት። ከዛ እቺ ደግሞ ደውላ እያሱን እኔ እርጉዝ ናት ብዬ ታገስኳት፣ እርጉዝ ናት ብዬ እብድ ናት ብዬ ታገስኳት እስካሁን ድረስ። ግን አሁን እኔ ገላታለሁ፣ መተህ ታስተካክላት እንደሆነ አስተካክላት፣ ካላስተካከልካት ደግሞ እኔ እሰራላታለሁ ብላ ለእያሱ ደውላ ነገረችው ማለት ነው። እያሱ ይመጣና ምን አድርገሽ ነው በምን ተጣልታችሁ ነው ሲላት ጓደኛዋን እኔ ምንም አላረኳት። ሰይድ ደውሎ እንዴት ነሽ ምናምን አለ። እኔ ደህና ናት ምናምን አልኩት። ከዛ ደግሞ በቃ ሌላ ነገር አላወራንም። እሷ ደግሞ እንዴት ከሰይድ ጋር ትጣላለሽ፣ ከሰይድ ጋር ትደዋወያለሽ ብላ መታችኝ። እና አንቺ ነሽ እየተደዋወልሽ ከሰይድ ጋር ነገር እየሰራሽ ያሰደብሽ፣ ሰይድ የሰደበኝ አንቺ ነሽ ነገር እየሰራሽ ያሰደብሽ ብላ ወሽዳ ቅጥቅጥ ስታደርጋት። ከዛ እያሱ ደግሞ አዩን ይጠራና አንቺ ምንድነው የመታሻት ለምን ሲላት፣ አይ እሷ እኮ ለሰይድ ነገር ሰርታ ሰይድ ወርዶብኝ ነው ያኔ ሰይድ ተቆጥቶኝ ነው ሰድቦኝ ነው። አንቺ ቤት አትቀመጭም አሉ እየዞርሽ ነው ደግሞ እርጉዝ ናት ብለውኛል። በዛ ላይ ደግሞ ልታስወርድ ነው ብለውኛል፣ ልጅሽን ልታስወርጂ ነው ብለውኛል። እና ለምንድን ነው የምታስወርጂው ምናምን ብሎ አለኝ ብላ ለሱ ለእያሱ ትነግረዋለች ማለት ነው። እያሱ ደግሞ እሱ አይደለችም የተናገረችው ለሰይድ፣ እኔ ነኝ ቤት አትቀመጥም ያልኩት እኔ ነኝ። እና ቤት ባዶ ቤት ምን ትሰራለች? ወደ ዘመዶቿ ዘንድ ወደ ጓደኞቿ ዘንድ እየወጣች ትዝናና እንጂ ቤት ምን ያስቀምጣታል ብዬ ነገርኩት እኔ ነኝ አለች። እኔ ነኝ አለ እያሱ ማለት ነው ለሰይድ እንጂ ልጅቷ አይደለችም፣ ጓደኛሽ አይደለችም፣ እኔ ነኝ የነገርኩት ብሎ ከዛ ጓደኛዋን እንትን አለች ማለት ነው። ከዛ እርጉዝ ነሽ ወይ ሲላት እኔ እርጉዝ አይደለሁም
እርጉዝ ከሆንሽ አታስወርጂው ዋላ የሰጠሽ ነው ምናምን ሲላት፣ አሁን እርጉዝ ከሆንኩ አላስወረደውም፣ ግን እርጉዝ አይደለሁም። ሰው ግን እርጉዝ ነሽ እያለ ያወራኛል። ይሄ ቦርጭ ነው እንጂ ልጅ አይደለም አለችው። አይ ሰይድ ወስድ አስመርምራት ብሎኛል። እርጉዝ ናት አይደለም ብለህ አስመርምራት ብሎኛልና ሐኪም ቤት ወስጄ ላስመርምርሽ ሲላት፣ አይቻልም እኔ እርጉዝ አይደለሁም ይሄ ቦርጭ ነው ምናምን ብላ፣ እውነትም ቦርጭ ይሆናል እንደ ጸጉሯ ሆዷንና ጡቷን ጨምራበት እንደው ምን ይታወቃል። ይኸው ጸጉሯ እዛ ላይ ደርሷል። አውዝ ቢላ ሲያስጠላ። ጥፍሯ ደግሞ እንደዚህ መቆፈሪያ ነው የሚያለው። ወላሂ በባለፈው ምንድነው ጥፍርሽን የምታስደርገው ሲላት፣ አይ እኔ ደስተኛ መሆን እፈልጋለሁ፣ በቃ ሽር ደስ ማለት እፈልጋለሁ ሲላት ስትለው፣ ለማን ነው ደስ የሚልሽ? አሁን እኮ ባልሽን ለማን ነው ሽር የምትይው ሲላት፣ አይ ለራሴ ነው አላት። እያሱ ደግሞ ማለት ነው ለራሴ ነው አለችው። እያሱ ደግሞ ለጸጉር እያልሽ ለጥፍር እያልሽ ብር አታባክኒ እና ወዳ አትዙል ምናምን ሲላት፣ እኔ አብቃብሸነና ያኔ ደስተኛ ሁኝ መኖር ነው ፈልገው፣ በቃ በጊዜ መደሰት አለብኝ፣ ባለኝ መደሰት አለብኝ። ጽፍሬ ላይ አረኩም፣ ጸጉሬ ላይ አረኩም፣ ምንም አረኩም፣ በቃ ምን የሚያስደስተኝን ነገር እንደፈለኩ አደርጋለሁ። ምን አገባህ በባሌ ብር አለችው ማለት ነው። እና ውዶችዬ የያዩን ጸጉር አይታችሁ ምን ከአንድ ሙስሊም ይጠበቃል ወይ? እሷ እንኳን